ኮማንደር ንግስት እሳት ለብሳ እሳት ጎርሳ ከተፈራ ጋር ሄደች። የተኛህበትን ፍራሽናና አንሳ። በእርግጥም ለጥቂት ጊዜ እንጂ ባታነሳውም ችግር የለው ቁጭ እንዲያለ ነው ብትለውም እሱም እያሾፈ ለሚመጣ ቀጣይ ታሳሪ ይተኛበታል ምን ብዬ አነሳዋለሁ ሲላን ነበር። ቀጣይ ታሳሪ ሳይሆን ራስህ ታነሳለህ በኋላ ከምታነጥፍ ብዙም ስለማትቆይ እንደዛ አትመጻደቅ ስትለው እኔ ማን እንደሆንኩ እኔ እኮ ተፈራ የዓለም ገዥ ነኝ ብትፈልጊ አሁን ምን ማድረግ የምችል ጀግናና ለህዝቤ የምሞት ሰው ነኝ ከማይሳፈጥ የምትሳፈጭው ካልሆነ ሰው ጋር እንደሆነ ወቂ ሲላት እኔ ንግስት ነኝ የኔን ስራ ደግሞ ታያለህ በቅርብ ጊዜ እንዲህ አንተ ደግሞ በወንጀልህ እንደምትያዝ መልሰህ ስትለው አሃሃ እኔ ተፈራን አላወቅሽኝም ማለት ነው። ከማይሆን ሰው ጋራ ግብ ግብ መቅጠም ይሄ ነው ትርፉ። ስለዚህ ከኔ ጋራ ግብ ግብ አትያዥ ያልኩሽም ለዚህ ነበረ በማለት እሷን ይህን ቃል ሲላት ነበረ። በዚህም እንግዲህ ንግስቷ ማለት ነው በጣም ተበሳጨች። እንዴት ወንጀለኛ ሊለቀቅ ቻለ? ፍርድ ቤቱ እንዴት ለቀቀው? በገንዘብና እንግዲህ በሰው የሚተማመነው አቶ ተፈራ አሁን ላይ በጋዜጠኛ ስሜ እንደወጣና ጥሩ ሰው እንትን እንደሆንኩኝ በጋዜጠኛ እንድታሳፍርልኝ ስለ ስሜ እናቶ ለይኩን የደስታቸውን ምንጭ እንኳን አጣጥመው ሳይጨርሱ አቶ ተፈራ ከማረሚያ ቤት ተለቆ ተደወለለት። ይሄን የሰማው አቶ ለይኩን እንዴት ሊሆን ይችላል ወንጀለኛ የሚለቀቅበት ሳይቀጣ በማለት ቤተሰቡ የደስታ ራት ብለው ያመሹትን እራቱ ካበቃ በኋላ እሱ ተለቀቀ የሚባል ዜና ሲሰማ በጣም ተረበሹ። የቤተሰቡ ሁላ ወዴት እንግባ በማለት በጣም ተረበሹ። ንግስት ኮማንደርም ለአቶ ተፈራ ስትነግረው ነበረ የተኛህበት ፍራሽ ራሱ አለ ፍራሽ አልተነሳም ስትለው ነበር። እና ታዲያ ይነሳ የሚመጣ ሴተኛበታል በማለት ነበረ ያሾፈበት። ይቅርታ ጊዜው እኔ ንግስት ነኝ በምንም የማልደራደር አሁን እንትን ብትልም ወንጀልህን አንድ በአንድ እያጣራሁኝ ነው ከዛ ተመልሰህ ትተኛበታለህ በማለት መልስ ሰጠችው ለአቶ ተፈራ። እንዴት ማን እንደሆንኩኝ አታውቂም እንዴት ነው የምታናግሪ በማለት ሲያናግራን ነበር። እሷም ትታው ሄደች። ጩና ከታመመችበት ከጎማ ውስጥ ወጥታለች። ቤተሰቡን በዚህ እንኳን ደስ ብሏቸው ቤተሰቡ ሁላ ተሰብስበው ዳጊ በጭንቀት የሚገኘው ዛሬ ምንም ቢሆን ፈገግ ሲል ውሏል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ ክፍል 165 ተለቀቀ። በባለፈው ፓርት እንግዲህ ስልክ ተደውሎለት የአቶ ለይኩን ተከታታይ የነበረው ሰው ቀጥታ ሊነግረው ችሏል። አቶ ተፈራ ተለቋል ሲል ተፈራ ብሎ ነበር ቤተሰቡ ሁላ በድንጋጤ የፈጠጠው። እናም እንግዲህ አቶ ተፈራ ተለቆ የሱ ሰራተኛ የሆነው ሂዶ ተቀብሎታል በመኪና። በዚህም ገና ሲወጣ እንግዲህ ንግስቷ በር ላይ ጠብቃ ትታናግረው ነበር። የተኛህበት ፍራሽ እንዳለ ነው ወንጀለኛ የሚለቀቅበት አይደለም። አንቺ ከኔ ጋር ምንድነው የምትፈልጊው ምንድነው ሲላን ነበር። መረጃው እኮ እንግዲህ እጄ ላይ ደርሷል ሁሉም ነገር። ስለዚህ አንተ ደግሞ አሁን ያለህበት ሁኔታ ይታወቃል ወንጀለኛ እንደሆንክ በመረጃ አለ እጄ ላይ። ስለዚህ ደግሞ መልሰህ ትተኛበታለህ ከፍራሹ ላይ ስትለው እሱ ግን እያሾፈና እየሳቀ ማን እንደሆንኩ አላወቅሽኝም መሰለኝ በጣም እየተሳሳትሽ ነው በማለት እኔን አላወከኝም አይደለም አንተን ስንት እንትን ያሉትን በወንጀላቸው ተጠርጥረው ተመልሰው እንትን ያሉበት ነው መልሰህ መያዝ ስለማይቀር ሂድ ላሁን ብላ ትሄዳለች። እናም እናቶ ለይኩንም በጣም ይናደዳሉ። በጣም ተናደዋል ማለት ነው። ይህንን እኮ ከማድረግ ግን እኮ
የሚሰራበትን ወንጀል ለማጋለጥ ዶክተር ፋኔልን እሱ ጋር ነበረ እሺ ብሎ ለጊዜው እንትን ማለት እያለ ነበር። እሱ ነበር ምርጫችን እያሉ እንግዲህ ዶክተር ፋኔልም የአይን መነጸር ቢያደርጉለትም ግን ሰውየው የዋዛ አይደለምና መነጸሩን ሲያይ ዝም ብሎ ካንገት በላይ መጥቻለሁኝ ሲለው አምራንን አስለቅቃለሁ ብለሃል እንግዲህ አምራንን የምታስለቅቅ ከሆነ አሁኑ አስለቅቃትና ከዛ ስራውን ጀምራለን ሲል እንዴ አሁን እንዴት ነው የሚሆነው? ነገ እንደዛ ላስለቅቅልህ እችላለሁ፣ ስራውን ግን ደግሞ ዛሬ ነው የምጀምረው ሲለው አይ መጀመሪያ አምራንን አስለቅቀህ ነው ሲለው ነበረ። አምራንን እንዴ ለዚህ አንተስ አምራንን ካስለቀቅኳት በኋላ ምን ዋስትና አለኝ ሲለው ለሱ ችግር የለም ብሎት እንግዲህ ውስጡንም ጨንቆታል ማለት ነው። መነጽር አስተያየቱም በጣም እንትን ብሎበታል፣ ተጠራጥሮበታል። መነጽሩ አልሄደብህም እንካ ጠጣ ቢለውም አይ እኔ አልጠጣም ብሎ እንግዲህ ውስኪውን የሚጠጣው አቶ ተፈራ እየጠጣ ተነስቶ ፋኒ መጸዳጃ ቤት ብሎ ነበረ። ምክንያቱም አይኑ መነጽር ላይ ጂፒኤ ጨምሮበታል ካሜራ አይን መነጽሩ ላይ። ነገር ግን በጣም እየፈራ ስለነበር ያን አውጥቶ በጣም እያዩት ነበር። ይሄ ሰው ግን መጸዳጃውን አሳየውና ይሄ ሰው ግን በጣም እንትን እያለ ነው። ቀላል የተማረ ሰው ነው እኮ እንዴት እኔ እንጃ መነጽሩ ላይ ቢጠቀም ብሎ ተንኮለኛው ተፈራ አሁንም እየተጠራጠረ ይገኛል። የተጠራጠረውን በእርግጥ እውነት ነው። ዶክተር ፋኑኤልም የተገጠመውን ካሜራ አውጥቶ መነጽሩን ሲያዩለት ነበር እና በዚህ የተነሳ መነጽሩንም አውጥቶ እንትንህ መነጽሩህን ሊያይ ፈልጓል። ስለዚህ መነጽሩን አውጥቶ አልሄደብኝም ብሎ አውጥቶታል። በዚህ የተነሳ እንግዲህ እርምጃ ልውሰድበት እንዴ በሚል ሰዓት አይ እርምጃ የምትወስደው እንደዚህ አይደለም፣ አሁን ከነሱ ጋር ምንም ነገር እርምጃ እንወስድም፣ የምናደርጋቸው አንድ ባንድ አቶ ሌኩንም ከቤተሰቦቹ ስቅይይት አድርገን ነው ቶሎ እርምጃ እንወስድም በማለት እንግዲህ ላጋዡ አብሮት እንትን ለሚለው እየነገረው ይገኛል ማለት ነው። እሱም እሺ በማለት የእሱን ሀሳብ ተቀብሏል ማለት ነው። እንግዲህ ማነው ስሙ ዶክተር ፋኒ መነጽሩን ትቶለት ወጥቶ ሄዷል ማለት ነው። ወደ አምራን ጋር ስንሄድ አምራን እንግዲህ በዶክተር ፋኒ ናፍቆት በጣም እየተንገላታች ትገኛለች። መጀመሪያ እሷም ሄደ በጣም ስታየው ታለቅሳለች። እሱም እንደዚሁ በቃ እንደውም እንደናፈቅሽ አይንሽ ላይ ይለያል ሲላትም አዎ አልዋሽም ናፍቀኸኛል፣ ሁሌም በደቂቃም በሰከንድም በሁሉም ቦታ እኔ ጋር ነህ ስትለው ሌላም እንኳን እንትን ብትል ሁሌም አፈቅርሃለሁ ስትለው ነበርና እሱም እኔ ካላንቺ ህይወትም የለኝ ደግሞ በቅርብ ቀን ታያለሽ ትወጫለሽ እያለ የኔን እንኳን ተወ ግን ደግሞ በቃ ሁሌም እንደምወድ ስትለው ነበረ። እያወሩ እንግዲህ እጇን ይዞ ሲያወራትም ሰዓት አልቋል ብሎ ሲጠራቸው ነበር ማለት ነው። እሷም እያለቀሰ ትለየዋለች ማለት ነው። እና በዚህ የተነሳ እንግዲህ የቤተሰቡን በጣም በጭንቀት ውስጥ ቢገኝም አሁን ላይ ተለቀቀ ወይንም ቤቱን በቃ ለቀን ሌላ ቦታ እንግባይ ሲል አቶ ተፈራ እዚህ ብንሆን የትስ ብንሆን የት ይለቀናል እያለኝ እንደዛ እያለቻት ለኑሃሜ እየነገረቻት ነበረ። እና ዝኑም ይሄን ብላ እንግዲህ የትም አንሄድም እኔ አፈራሽ እንዴ ደግሞ አሁን ተኩስ አስለምደኝ ስትያል ነበር እንዴ ሲላት አይ እሱንማ ብያለሁኝ ግን ደግሞ በቃ ያለው ነገር እንትን ስል በጣም እንትን እያልኩኝ ነው፣ ስለዚህ አስተምረኝ እያለችው ነበረ ማለት ነው። ከዛ በኋላ የሚመጣውን እንታገላለን ትትል ነበር። እና በመጨረሻ እንግዲህ ዶክተር ማን ነው ወደ ጩና ዶክተሩ ደውሎ ወደ ቤተሰብ ጩና ተጎማ ውስጥ ወጥታለች ተሽሏታል በማለት እንግዲህ ሁሉም ቤተሰቡ ወደ ሆስፒታል ነበር እየሮጡ የሄዱት። በመሄዳቸው እንግዲህ ሁላቸውም ተሰብስበው ደስ ብሏቸዋል። ፈገግ አላችሁ ዛሬ ካለ ወትራችሁ እያለ ዶክተሩንም እያመሰገኑ አንተ ነህ ለዚህ እንትን ያልክልን እናመሰግናለን እያሉት ዶክተር ፋኔልንም ሲያመሰግኑት ነበር። እሱም እንግዲህ ሲያመሰግኑት አይ እኔ እኮ ስራዬን የሰራሁት ምንም እኮ አላደረኩም እያል ነበርና እናም በዚህ የተነሳ ሁሉም ደስ ብሏቸዋል። እንግዲህ ጭንቅላቷን ስለመታት ጩና የምታወራው ሁሉ በጣም ኦቨር የወጣ ወሬ ነው የምታወራው ማለት ነው። ምክንያቱም እሷ የምታወራው በጣም
የምትፈራው ዝኑን በጣም የምትፈራው ሁሉ ጭንቅላቷ በቃ ክፍት ነው። ሌላው ነገር እንደዚህ ነው ማየን እኮ እንትን ነበረ እያለ ለዶክተሩ ሲያማክረው፣ አዎ አንዳንዴ ጭንቅላት ውስጣችን እንትን ሲል ክፍት ሆኖ የምንናገረው ዝም ብሎ ነው፣ ግን ደግሞ ይሄ ጊዜያዊን ይልቃታል በማለት ለዳግም ይነግረዋል ማለት ነው። እሷ ፍርሃቷ እንትን ብላ የነገርከኝን ተንበርክከህ ታስርልኛለህ፣ ቀለበት ይሄን ትልልኛለህ እያለች እንግዲህ ፍርሃቷን ትተዋለች። እንግዲህ አቶ ለይኩንና ወይዘሮ ዝኑ በጣም እኔ እኮ ሌላ ጩና እየሆንሽብኝ ነው ብትላትም ሌላ ሆንኩኛ እንግዲህ ብይኝም ትንበይኝ እያለች ነበርና ኧረ በቃ እንደውም ደስ ብሎናል በማለት እያናገረቻት ትገኛለች አሁን ማለት ነው። እንግዲህ ጩናም ተድና ወደ ቤት ተመልሳለች ማለት ነው። ቤት ይዘዋት ሄደዋል ማለት ነው። እንግዲህ ዳግምም ወደ አምራን ጋር ጠይቂያት አላቅም ሁሉም ሲሄዱ፣ ስለዚህ እስቲ ዛሬ ሊሄድ በማለት እንግዲህ እሱ እየተሯሯጠ በአባትየው በሁሉም እየተሯሯጠ ነበር። ወደ ኮማንደሯ ንግስት ስንሄድ አቶ ለይኩን ጋር ተገናኝታ ነበር። እንግዲህ ምን እናደርግ እኛ ፖሊሶች ተሯሩጠን እንትን ያልነውን አንዳንዴ ፍርድ ቤቱ እንደዚህ በነፃ ይለቃቸዋል ወንጀለኞችን፣ ግን ደግሞ በቅርብ ቀን እንትን ይባላል አትሰብ በማለት እንዲው በጣም ነው እኮ እንትን የሚለው ወንጀለኛ እንትን የሚባልበት እያለኝ ሲነግራት ነበር። እሷም እየተናዳለች ስሜታዊ ሆናለች ማለት ነው ንግስቷ ወንጀሉን ስለምታውቅ። እናም እንግዲህ ፍርድ ቤቱ ነጻ ቢለቀውም አሁን ላይ መልሶ እንደሚያዝ ግን አልጠራጠርም። ወንጀሎቹ እንዲጣሩ እናንተም ደግሞ ባላችሁበት እንትን በሉ እያለ ተከታተሉ በማለት ለሱ እንትን ብላ ሄዳለች ማለት ነው። ሌላውን ስራ ለኔ ተውት በማለት እንግዲህ ወንጀለኛን አስቀምጠህ አንተ ራሱ ወንጀለኛን እኮ እየፈለክ ነው። ቢሆንም እኮ ሲምባ የሚባለው ሰውዬ መጀመሪያ ጊዜ ከሀገር የጠፋው ማረሚያ የጠፋውም ወንጀል ኑሮበት ነው ስትለው፣ እሱንማ እኔ በእጄ እየልሽ እመጣለሁ የዚህ የእሱ ሸጠቡንና ሪስፔክተር ዳዊትን ግን እሱ አልገደለም። ስለዚህ በይኑ ደግሞ ውሸቱን ነው የነገረች ሲላት ነበር። እንዲ አስፈራርቶት እኮ ነው። በእርግጥ አዎ ይዞ አስፈራርቶ ነው ያንን ቃል እንዲሰጥ ያደረገው በማለት ነግሯታል ማለት ነው። አንተ እኮ ራሱ ወንጀለኛን አስቀምጠ ሌላ ወንጀለኛ ምፈልግ እያልክ ነው እያለ እንግዲህ የሚመልሰው ቅጡ ጠፋው ማለት ነው አቶ ለይኩን። እና በዚህ የተነሳ እሱም ዝም ብሏት ስጀማ አልሰጥሽም ብሎ ያው በቃ እንትን እላለሁ በማለት ይሄዳል ማለት ነው። እና ዳግም ጋር ስንሄድ ዳግም እንግዲህ ወደ አምራን ጋር ሄዶ አንተ ብቻ ሳትጠይቀኝ ግን እስካሁን ስል አባቴ ጋር ጩና ጋር ከላይ ከታይ እያልኩ ቢዚ ሁኜ ነው እያላት ነበረ። እንግዲህ አደራ እንግዲህ የፋኑኤልን ነገር እሱ እኮ ሰው ከመርዳት በስተቀር ከሰው ጋር ይግባባ ምንም ባይልና አደራችሁን እናንተ እያለኝ አደራ እየሰጠችው ነበርና እሺ እያለ እሱም እንግዲህ ደግሞ የምታስብ ሚስት ስላለችው ታድሏል እያለ ነበር። እንደዚህ የምታፈቅር ሚስት እያለ እንግዲህ ከድገት ስልኩ ይደወላል ማለት ነው። የዳግም ስልክ በሚጠራ ጊዜ እድሜው ረጅም ነው ዶክተር ፋኑኤል ደወለ በማለት ስልኩን ሲያነሳ ነበር። እናም በዚህ የተነሳ ስልኩን በሚያነሳ ሰዓት ስለሱ ነበር እንግዲህ አምራንም ምን ሆነብኝ እያለች እዛው እየቀወጡን ነበር። እንግዲህ አግቶት እንዳይሆን መቼም ተፈራ። ምክንያቱም መነጽሩን ትቶለት ነው ሄደው። ግን ቤት ውስጥ ኪችን ውስጥ ካሜራ የተገጠመ ካሜራ ነው ሁሉም ቦታ ያለው ዶክተር ማን ነው ተፈራ። ስለዚህ መነጽሩን ሲያወልቅ አይቶት እንዳይሆንና እሱን አግቶት እንዳይሆን ማለት ነው መነጽሩን አውልቆላቸው ነው ሄደው። ነገር ግን ከመነጽሩ ላይ የተጠቀመውን እንትን አውልቆት እንዳይሆን። ግን ወደ አቶ ተፈራ ጋር ስናስብ እኮ አቶ ተፈራ ከአምራን ጋር ሄዶ አስለቅቅሻለሁ ሲጀመር አንተ እንደው ነህ እንዴ እንትን ያልከኝ? ስለዚህ እንዴት እንትን ልታል ከአንተ ወንጀለኛ ቆሻሻ አንተ ጋራ ባለቤትሽ ከኔ ጋር ሊሰራ ነው። በጭራሽ ያንተን ቆሻሻ ስራ እንዳይሰራ ነው እንደዚህ እጄን የሰጠው በማለት አምራን ግን ስትጠየቅ እየተኮሽው ግን እንዴት ነው ስላት፣ እኔ ጥይቱን እነሱ ሁለቱን እንትን እንዳለ ነው እኔ ልሳበው እነሱ አላቅም ብቻ የዛን ሰዓት ይዤ ቁጥር እየቆጠረ በ3 ላይ ሲል ብቻ የዛኔ ቁጥሩን ነው የማስታውሰው በማለት
ይህን ትነግረዋለች ማለት ነው። ምክንያቱም አንቺ በጭንቀት እንደሆንሽ ወይም እነሱ ተኩሰውባት ሊሆን ይችላል እያለ እንግዲህ ዶክተር ፋኒም ይሄንን ሀሳብ ሲሰጥ ነበር። አላቅም በቃ ይሄንን ተወተዝ ርዕስ እንውጣ ብላ ስትለው ነበር። እንግዲህ አቶ ተፈራ ባለቤትሽ ከኔ ጋር እንደሚሰራ እኮ ተስማምቷል ዶክተር ፋኒ ሲል፣ ጭራሽ የኔ ባለቤት ካንተ ጋራ ይህን ቆሻሻ ስራህን ላለመስራት ነው እኔ እጄን የሰጠሁት እያለችው ስትነግረው ነበር። ተስማምተዋል ብሏት ነበር። እሱ ግን የተስማማበት ወንጀሉን ለማጋለጥ የሚሰራበትን ቦታ እንዲደርስ ነበረ። ነገር ግን እንግዲህ ይህንን አድርጋለሁኝ ብሎ የሚዋሻው አቶ ተፈራ አሁን ላይ ቢለቀቅም መልሶ ግን መያዙ አይቀርም፣ ወንጀሉ ይጋለጣል። ግን አሁን ላይ ዶክተር ፋኒ ምን ደረሰበት ደውሎ ዳግም በድንጋጤ ነበረ ማለት ነው። እንግዲህ አቶ ተፈራ ሰግቶት እንዳይሆን ማለት ነው። ምክንያቱም መነጽሩን እንትን ሲል በጣም እንትን እያለበት ነበረ ማለት ነው። እየተጠራጠረ ነበር። መነጽሩ ግን የሆነ ጥሩ አይመስለኝም። ደግሞ ለይቶበታል። መነጽር ስለማይጠቀም በጣም ስፔድ ሆኖ ለይቶበታል ማለት ነው። እና በዚህ የተነሳ እንግዲህ አቶ ተፈራም ሊጠራጠር ችሏል ማለት ነው። አይገርምም? እና እዚህ ላይ ነበር እየደወለ እንግዲህ ፊልሙ ሊፈጸም የቻለው። እንግዲህ ቀጣይ ፓርት ምን ይፈጠር ይሆን? እንግዲህ ቀጣይ ፓርት አቶ ተፈራ ወንጀሉ አንድ በአንድ ፖሊስ ሊይዝበት ይችላል፣ የሚሰራበትን ቤት። በእርግጥ እናጋየው ሲል ነበረ ዳግም። እንዴት ነው የምናጋየው? የሚሰራበትን ቤት እናጋየው ሲል፣ ይሄማ ሊሆን አይችልም፣ ልጆችስ እንዳሉ እንደዚህ የሚያግታቸው የሰው ነፍስ ይጠፋ ይሆናል እዛ የሚያስቀምጥበት እያሉ ሲሉ ነበር። መሳሪያ ገዝተን እናጋየው ሲል ነበር ማለት ነው። እዚህ ላይ ነበረ እንግዲህ ፊልሙ ሊፈጸም የቻለው። እንግዲህ ቀጣይ ፓርት እስከምንገናኝ መልካም ጊዜ። በቀጣይ ምን ይፈጠራል የሚለውን አቶ ተፈራ ተይዞ ወደ ማረሚያ ቤት መልሶ እዛው ሳይነሳ የነበረበት ፍራሽ ይገባል ብለን እናምናለን። እንግዲህ ህግ አንዳንዴ በጣም ይገርማል። ወንጀለኛ እንደዚህ መልቀቅ አይደለም።